ሙሉ ዙሪያውን ተቀቡትና ማክሲመም 5 ደቂቃ በደንብ ማሳጅ ታረጉታላችሁ። እንደዚህ የሚያምር ያው በነገራችን ላይ ጸጉሬን ተቆርጬው ነበር መልሶ እያደገ ነው። እያያችሁ ነው። ተጠቀሙ፣ ተወዱታላችሁ። ሙሉ አሰራሩን እዚሁ ላይ ነው። ዛሬ ማሳያችሁ የዝንጅብል ውሃ ለጸጉር ያለውን ጥቅም ዛሬ ማሳያችሁ የዝንጅብል ውሃ ለጸጉር ያለውን ጠቀሜታ ነው መነግራችሁ። መጀመሪያ ምንድነው የምታረጉት ውዶቼ? ጸጉራችንን በሳምንት 3 ጊዜ እንጠቀመዋለን። አንደኛ የጸጉር ፎሮፎራችንን ከነድራሹ ሙልጭ አድርጎ ያጠፋልናል። ይታያችኋል። ሲቀጥል ደግሞ ጸጉራችሁ የሚነቃቀል የሚሰባበር ከሆነ የጸጉር መሰባበር ቀጥታ ነው የሚያቆመው። ለህፃናት አይሆንም። ሲቀጥል ጸጉራችንን ከስሩ ይሄው በደንብ ነው የተቀባሁት። ይታያችኋል። ጸጉራችንን ቆዳውን ጽድት ስለሚያደርግልን የጸጉር እድገታችን ይፋጠናል። ለጸጉር ዋናው የጸጉራችን ይሄ ነው። ይሄንን ደግሞ ባክቴሪያዎችን ፈንገሶችን ስለሚገድል እንዲሁም ቆዳችን ላይ የተለጠፉትን ነገር ሙልጭ ስለሚያደርግ ሟዬ ነው። አንደኛ የእውነቴ ነው። በጣም ብዙ ልጆች ይሄን ተጠቅመው በጣም ነው ያመሰገኑት። ረጅም ዓመት በፎሮፎር ተቸግረው የነበሩ ልጆች አሁን በሚገርም ሁኔታ ፎሮፎር ደህና ሰንብት፣ ጸጉራቸው እያደገ እየገረማቸው ብዛቱ፣ ጤናማነቱ በዛ ላይ ልክ እንደኔ እንደምታዩት ጸጉር ሻይን ያደርጋል። ይሄው ጤናማነቱ ብዛቱ ይታያችኋል። ይሄው ከኋላዋ እንግዲህ ትንሿ ፓርት በደንብ እየከፈላችሁ ተቀቡትና ሙሉ ዙሪያውን ተቀቡትና ማክሲመም አሰራሩን ነው ማሳያችሁ። እንግዲህ ዝንጅብል እንደዚህ አድርገን እንልጠዋለን። ኦኬ እንደዚህ አድርጋችሁ 2 የሚያክሉ ዝንጅብል መጠቀም። በነገራችን ላይ ጥቅሙን ነግሬያችኋለሁ። አንደኛ ፈጣን የሆነ የጸጉር እንግዲህ የዝንጅብል ውሃን መጠቀም ለጸጉራችን ከሚሰጠን ጥቅሞች እየነገርኳችሁ የመጀመሪያው ነገር የምናገኘው እንደዚህ የሚያክሉሽ ዝንጅብል እቤታችሁ እንዳለው መጠን ችግር የለውም። ከዚህ ማነስ ያለ ቢሆን ችግር የለውም። ዝንጅብል ታደርጋላችሁ፣ ትልጡትና በደንብ በንጽህና መጠቀማችሁን። ከዛ ውሃውን እናንተ መመጠን ነው። ምንም ነገር የለም። ውሃ ትመጥናላችሁ። አንደኛ በጣም ፈጣን የሆነ የጸጉር እድገት ይሰጠናል። ሁለተኛ የጸጉር መሰባበር የሚባል ነገር የለም። ከዛ በማሽን ነው የምትፈጩት። ከሌላችሁ ማሽኑ በመጨቅጨቂያ ነገር ዝንጅብሉን በደንብ ትጨቀጭቁትና ከዛ በውሃ
ትበጠብጡታላችሁ። በደንብ አድርጋችሁ ጨቅጭቁት። ስለዚህ እንደነገርኳችሁ አንደኛ ለፀጉር እድገት፣ ሁለተኛ የፀጉር መሰባበር የሚባል ነገር ሙልጭ ብሎ ነው የሚጠፋው። ሲቀጥል ሶስተኛ ደግሞ ፎሮፎርን ከነድራሹ ነው የሚያጠፋላችሁ። በጣም ፀጉራችን ከስሩ በጣም ይጠነክርና የሚገርም የፀጉር እድገት እናገኛለን። ስለዚህ ልፈጨው ነው። እንደምታዩት ይኸው በደንብ ፈጭቼዋለሁ በማሽኔ። ሰው ምንድነው የምናደርገው ውዶቼ፣ እዚህ ጋር ማጥለያ ነገር አትመጣለሁ። ኦኬ፣ በደንብ ማጥለል አለብን። በነገራችን ላይ መፍጨት ከሌላችሁ ኦር የራሳችሁ ኬዝ ሊኖር ይችላል። መፍጨት የማትችሉ ከሆነ ከ5 እስከ 10 ደቂቃ ማንተክተክም ትችላላችሁ። አያችሁት? ከስር ወይት በደንብ እንዲታያችሁ ይሄው እንደዚህ አድርጌ እያጠነፈፍኩት ነው። ከዛ እንደዚህ ስፕሬይ ነገር መርጫ ያለው ነገር ታዘጋጃላችሁ። ይታያችኋል? ስለዚህ ውዶቼ ምርጫዬ ላይ ማድረግ እንዲመቸኝ እንደዚህ አይነት ንጹህ ፕላስቲክ ትገለብጡና፣ በነገራችን ላይ በሳምንት 3 ጊዜ መጠቀም ትችላላችሁ። ኦኬ፣ በሳምንት 3 ጊዜ መጠቀም እንችላለን። ሲቀጥል ደግሞ በደንብ ማክሲመም ለ5 ደቂቃ ከተቀባችሁ በኋላ ማሳጅ ማድረግ አለባችሁ። ተቀብታችሁ መታጠብ እንዳትረሱ። አያችሁት? ተሞልቷል። ቤተሰብ ተገጠመ። እዛ ሴት ይሄ ነው በቃ። ምንም ጣጣም ፕሮሰስም የለውም።